የትምህርቴ ርዕስ የነጻነት ህይወት ይላል። የነጻነት ህይወት it's our calling ጥሪያችን ነው። በነጻነት ለመኖር እግዚአብሔር ነጻነትን በልጁ ሰጥቶናል። እዚህ ሀገር ላይ አንዳንድ ሰዎች ስተት ትምህርት ብለው የሚጠሯቸው አንዳንድ ሐሳቦች ስተት የለም ማለት አይደለም፣ ግን አንዳንድ ሐሳቦች ነገርን በትክክል ካለማስታረቅ የተነሳ የሚመጡ ናቸው። ትክክለኛውን በክርስቶስ ያለቀውን ስራና በእምነት ደግሞ የምንኖረውን ኑሮ ሁለቱን እንዴት ነው አስታርቀም በትክክለኛው መጽሐፍ ቅዱሳዊ የእምነት ህይወት ምንኖረው? እሱን ነው ማስታረቅ ያለብን። አንዳንድ ሰው ደግሞ ባክ ያረጋል። ለምን ባክ አረክ ሲባል እንዴ ሲነገረኝ የነበረው ስንት ነገር ነው፣ ሲተነበየ የነበረው ሆኗል ተብሎ ተነግሮኝ ምንም ነገር አልሆነም ያው የለም ይላል። እንግዲህ ተሳስተሃል። ሆኗል፣ አልቋል፣ ተፈጽሟል። አዲስ የሚሰራ ስራ የለም። ግን ያላስታረከው ምንድነው? ምንድነው ያላስታረከው? ምንድነው የእምነት ህይወት ውስጥ የሌለው? ከዚህ ጥቅስ ልነሳ። የትምህርታችን ዋና ማጠንጠኛ ክፍል የሚሆነው ሮሜ 8 ነው። መነሻ ሐሳብ አድርጌ ለማውራት ቁጥር 1 ላንብብና ከዛ ቁጥር 31 ጀምሮ ያለውን ደግሞ አነብላችኋለሁ። የመጀመሪያው ቁጥር 1 ላይ እንግዲህ በክርስቶስ ላሉ ኩነኔ የለባቸው። በክርስቶስ ላሉ ምን የለባቸው? ይሄ ኩነኔ የሚለው ቃል ሃይማኖት የሚነግር የህሊና ክስ አይነት፣ ስለ ህሊና ክስ ወይንም ደግሞ ኩነኔ መኮነን፣ ማፈር፣ መሸማቀቅ የሚለውን አይነት ሴንስ ይሰጣል። ኩነኔ ደግሞ በቃላት ፍቺ ውስጥ ይሄ ሃይማኖት የነገረህን ቃላት ፍቺ ሳይሆን በቃላት ፍቺ ውስጥ መኮነን ማለት ጥፋተኛ ሆኖ መገኘት ማለት ነው። ከፍርድ በታች መውደቅ ማለት ነው። ከፍርድ በታች መውደቅ ወይንም ጥፋተኛ ሆነ መገኘት። ከጎን ላለው ሰው በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም በለው። ኩነኔ የለብኝም በለው። ይሄ ማለት በለው ከፍርድ በታች አይደለሁም ማለት ነው በለው። በክርስቶስ በእግዚአብሔር ቀኝ ተቀምጫለሁ በለው። ጸድቄአለሁ፣ ከብሬአለሁ፣ ድኛለሁ። ኢየሱስ ጌታ ነው። በክርስቶስ ኢየሱስ ላሉ ኩነኔ የለባቸው። የቃሉ ፍቺ ፍርድ ወይንም ከፍርድ በታች የወደቀ ፍርዱን የተቀበለ የተኮነነ የተወሰነበት ሰው አይደሉም ማለት ነው። ኦሪጂናል ቃሉ ግን የዚህ ቃል ኦሪጂናል ቃሉን ሄዳችሁ በግሪክ ስታዩት ዲማንድ ይላል። በክርስቶስ ኢየሱስ ላሉ ዲማንድ የለባቸው። ዲማንድ ማለት ከአንድ ነገር ስር ያለ ፈቃድ በባርነት ስትገዛ አስገዳጅ ኃይል ዲማንድ ይባላል። በፈቃድ በሁኔታ ምናምን ላይ የተመሰረተ ሳይሆን በአስገዳጅ ኃይል ስትገዛ። አስገዳጅ ኃይል ማለት ካንተ ሁኔታና ነገር ውጪ የሆነ ኃይል ባንተ ላይ ሲሰለጥንብህ ማለት ነው። ኦኬ እኛ
ስለዚህ ነገር ሲነገረን ባይምሮአችን ውስጥ ቶሎ የሚመጣው አስገዳጅ ኃይል ወይ ምናምን ስንል ያው መንፈሳዊ ሰዎች ካልሆንን እንትኑ አይገባንም ምንድነው አሁን በሰው ልጅ ላይ አስገዳጅ ኃይል ሆነው ያሉ ነገሮች ማንም ሰው ፈቅዶ አይታመምም ይሄንን ታውቃላችሁ በፈቃዱ የሚታመም ሰው ማንም ሰው ፈቅዶ አይሞትም ፈቅዶ ከሰይጣን ስር አይገዛም አስገዳጅ ኃይል ሁለት ነገሮች ናቸው ሮሜ 7 ላይ ያሉ የማልወደውን የማደርግ ከሆንኩ ያንን የማደርገው እኔ ሳልሆን በእኔ የሚኖር ማን ነው ኃጢአት ነው ስለዚህ የማይወደውን እንዲያደርግ ያደረገው ኢነሚ ኃጢአት ነው እናውን ጦርነትን አንተ ጋር ነው ማድረግ ያለበት እዛ ደጅ የሆኑ ሰዎች የሆነ ነገር አርገውክ የሆነ ነገር ብለውክ ሚለው በህይወት ነጻነት እንዳትኖር የትምርታችን ርዕስ የነጻነት ህይወት ነው በህይወት ነጻነት እንዳትኖር የሚያደርግ አስገዳጅ ኃይል ማን ነው ኃጢአት ነው ቀጥሎ ደግሞ እኔ ምንኛ ጎስቋላ ሰው ነኝ ለዚህ ለሞት ከተሰጠ ምን ሰውነት አስገዳጅ ኃይል ሁለተኛው ማን ነው ሞት ነው ኃጢአትና ሞት ናቸው ኩነኔ ያላቸው ወይንም ዲማንድ ያላቸው የማስገደድ ኃይል ያላቸው ኢየሱስ ጌታ ነው ኃጢአትና ሞት አሁን ርዝራዥ ሆነው የሚመጡትን እናያቸዋለን ከዛ በፊት ግን ኢነሚክ አንተ ጋር ያለ በክርስቶስ የሆነልህን ህይወት እንዳትኖር ኢን ክራይስት የተወገደልህም ሞትና ኃጢአት ነው ክርስቶስ የከፈለው ሞትና ኃጢአት ነው ለዚህ ነው ክርስቶስ ሃይማኖት ሊያቋቁም አልመጣም ንጉስ ሊሆን አልመጣም የሆነ ፊዚካሊ የሚከሰት ነገር ላይ አልመጣም መስቀል ላይ ነው የሄደው መስቀል ላይ የሄደው ደግሞ ጠላቶችህን ከሳሾችህን አስገዳጅ ኃይሎችን ሊያስወግድ ነው ስለዚህ አስገዳጅ ኃይል ማን ነው ተብለህ ስትጠየቅ ሁለቱ ናቸው ጳውሎስ በሮሜ 7 ላይ ተጠቀሳቸው ኃጢአትና ሞት ከዛ ቀጥሎ ሶስተኛ ተደርቦ የሚመጣው የነኚህ መሳሪያ የሆነው ህግ ነው እሱ ደግሞ አንተን ነው አታክ የሚያደርገው ለምን ኃጢአትን ሕያው ለማድረግ ሞትን በላይክ ላይ ለማንገስ ማን ይሰራል ህግ ይሰራል ህግ እንድትሞት ያደርጋል እነኚህን በኢነሚ ተርታ ደርድረ በዚህ በኩል ደግሞ እምነት ጽድቅ ነጻነት ሚሉትን ለመደርደር ወይንም ለማድረግ ማን አለ ሚለውንም ማወቅ አለበት ከዛ በኋላ ነው ባላንሱን ጠብቀህ በእምነት በህይወት ምትኖር በእምነት ነው ካንተ አይደለም ጸጋው ነው አንተም አይደለም እሱ ነው ባንተ የሚኖረው ኢየሱስ ጌታ ነው ግን እነኚህ ኢነሚዎችህን ኦሬዲ የተገለጡበት አያቻዋለ በሽታ ሰውነት ላይ ይገለጣል ድህነት መንገድ ላይ ይመጣል የሞት ፍርሃት ይገዛል የስጋ የኃጢአት ልምምድ አለክ ስለዚህ እነኚህ ኢነሚዎች ስቲል ኦፕሬት ያደርጋሉ ማለት ነው እየሰሩ ነው ማለት ነው ጠላት ናቸው ብለህ ግን ፈርጀ የምትጀምር ከሆነ ጌታ ስለከለከለ ሳይሆን ኢነሚዎች ስለሆኑ ተቃወማቸዋል የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ኢየሱስ ጌታ ነው እና ሐዋርያው ጳውሎስ እንዲህ አለ እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው አማርኛችን እንደዚህ ይላል እንግሊዘኛው ግን ተጨማሪ ቃል አለው
እንግሊዘኛው ምን ይላል? who those walk not after the flesh but after the spirit ቀጥታ ሲተረጎም እንደ ስጋ ፈቃድ ሳይሆን እንደ መንፈስ ፈቃድ ለሚመላለሱ ምን የለባቸው? ኩነኔ የለባቸው። ኩነኔ የሌለብህ በምን ምትመላለስ ከሆነ ነው? እንደ መንፈስ ፈቃድ። እንደ ስጋ ፈቃድ ምትመላለስ ከሆነ ግን ኩነኔ አለብህ ማለት ነው። አለብህ ማለት በተጠራህበት በክርስቶስ ሕይወት በእምነት እየኖርክ ስላልሆነ ነው። አንዳንድ ሰው በሽታ የእምነት ድክመት ነው ይላል። አዎ የእምነት ድክመት ነው። ስተት ነው ብሎ ደግሞ አንዳንዱ አዋጅ ያወጣል። ስተት ትምህርቶች ካመመህ በእምነት ስለሌለክ ነው ይላሉ። ስለዚህ ስተት ትምህርት ናቸው። ብልጽግና በረከት ይገባሃል ይላሉ። ሰው አይደህይም፣ ከደህየክ ኃጢአት ነው ይላሉ። እሱን እንግዲህ አንድ ወር ስንማር ምናየው ይሆናል። ነው አይደለም የሚለው ራስ መጨረሻ ላይ ከማጀርባ እንደምትሰለፍ ቁርጥን ታውቃለህ። ኢየሱስ ጌታ ነው። እውነቱ ግን ሁለቱን ሕይወት እንዴት ነው አስታርቄ ምኖረው? መልስ መኖር አለበት። ሰው በበረከት በባለጠግነት በጤንነት በሰላም በነጻነት እንዲኖር ምን መሆን አለበት? ጌታስ ምን ብሏል? ደግሞ ሰው በሽታ ኃጢአት እርግማን እየተገለጡበት ሲኖር ምን አይነት ጦርነት ስላለበት ነው? ለምን ኖሩ አይደለም፣ ጦርነት ስላለበት ነው። ዛሬ ያው ትምህርት ስጀምር ታውቃላችሁ ሃይላይት ነው የምሰጠው እና ዛሬ ሃይላይት ነው ማረጋችሁ እና እቺን ቃል ስሙኝ። የጀመርኳትን አጠንክሬ ወደ እንትኑ ቁጥር 31 እንዴት ቁጥር 2 አንብቡት። ቁጥር 2 ነፃነት the life of freedom ከላይ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም እንደ መንፈስ ፈቃድ ለሚመላለሱ። ከላይ ቁጥር 1 ላይ በክርስቶስ ኢየሱስ ላሉ አስገዳጅ ኃይል የለባቸውም እንደ መንፈስ ፈቃድ ምን ሚሉ ሚመላለሱ። ከጎን ላለው ሰው እንደ መንፈስ ፈቃድ ነው ወይ የምትመላለስ? የመንፈስ ፈቃድ አለ ማለት ነው በለ። የመንፈስ ፈቃድ ላንተ በሽታ አይደለም በለ። የመንፈስ ፈቃድ ላንተ ሞት አይደለም በለ። የመንፈስ ፈቃድ ኃጢአት የለበትም። የመንፈስ ፈቃድ እርግማን የለውም። የመንፈስ ፈቃድ ያጋንን ስርዓት አይሰራበትም። የመንፈስ ፈቃድና የመንፈስ ዓለም ነገሩን ምን ብሎታል? ጨርሶታል፣ አልቋል። በክርስቶስ ኢየሱስ በሰማያዊ ስፍራ ነገር ሁሉ ተፈጽሟል፣ አልቋል። የመንፈስ ፈቃድ እንደሱ ማሰብ ካልቻልክ ትቸገራለህ። ግን የመንፈስ ፈቃድ ውስጥ በሽታ አለ፣ አሁንም ድህነት አለ፣ እርግማን አለ፣ ሞት አለ፣ ኃጢአትም አለ። እንደማንኛውም ሰው ምናምን ምትለኝ ከሆነ you miss something። መንፈስ ፈቃዱን አላወቅም ማለት ነው። የመንፈስን ፈቃድ እስኪ የመንፈስ ፈቃድን ቁጥር 5 ላይ ዝም ብዬ ላንብበው፣ ወደ ትምህርቴ እንዳልገባ ነው። ዝም ብዬ ላንብበው። ምን ይላል? እንደዚህ ይላል፣ እንደ ስጋ ፈቃድ የሚኖሩ የስጋ ነገር ምን ይላሉ? እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ምን ይላሉ? ስሙ እንግዲህ ችንቃል ስለ ስጋ ማሰብ እንደ ስጋ ፈቃድ ማለት ነው። በሌላ ማለት ስለ ስጋ ማሰብ ምንድነው? ሞት ነውና። እሺ የስጋ ሐሳብ ምንድነው? ሞት ነው። ተመልከቱ ቀጥሎ ስለ መንፈስ ማሰብ ግን ሕይወትና ሰላም። ከጎን ላለው ሰው
በክርስቶስ ኢየሱስ ላሉ እንደ መንፈስ ፈቃድ የሚመላለሱ ሰላምና ሕይወት ነው በል። እነማ እንደ መንፈስ ፈቃድ ምን ለሚሉ ምን ይሆናሉ? ስለ መንፈስ ማሰብ ግን ሕይወትና በፍጹም እነግርሃለሁ በመንፈስ ተመላልሰ የጨለማ ቁራጭ በላይ ላይ አይሰለጥንም። ለምን ብለህ ብትጠይቀኝ የመንፈስ ዓለም ኮምፕሊትሊ ኢትስ ወርክድ ተሰርቷል፣ አልቋል፣ ተፈጽሟል። አሁን ማሳይህ ነገሮች አሉ። መንፈስ አካል እያል ስጋ ወይንም ዓለም ኢን ክራይስት ኢን ጋድ እያል ሁለቱን እናያለን። ዛሬ ሃይላይት ስለሆነ ሁለቱን ነው የምናየው። ይሄንን እንዲገባ ብቻ ነው ጨረፍ ያረኩልህ። ቁጥር 30 ላይ እንሂድና the will of God ወይንም the stand of God የእግዚአብሔር አቋም የእግዚአብሔር ፈቃድ ሚለውን ጉዳይ ተመልከተው። ክርስቶስን እንደተቀበለ የሚያምን ሰው ሊኖር ይችላል። ክርስቶስን ተቀብያለሁ ድኛለሁ፣ ግን የተቀበለበት ማይንድ ሴት ሰማይ ለመግባት ነው፣ ሰማይ ለመኖር ነው። ሰማይ ሄዶ ሊኖር አንድ ቀን መንግስተ ሰማይ ወይ በቀኝ ወይ በግራ ቆሞ ከዛዛ ሊገባ ነው። ሐዋርያው ጳውሎስ እዚህ ጋር የሚናገረው ቃል ቁጥር 31 ላይ እንደዚህ አይነት ማይንድ ላላቸው ሰዎች ነው። ክርስቶስ በዚህ ምድር ምንም አይሰራልኝም አይነት ሰማይ ላይ ነው ምኖርበት። ለምሳሌ ብልጽግና ምንም አይሰራልኝም ለሚሉ ዳሃ ሆኜ ባታዊ ሆኜ መከራ ተቀብዬ እንደዚህ ሆኜ ምን እላለሁ እኖራለሁ እገባለሁ ዶንት ወሪ ምንም ችግር የለውም። መብት ነው ባይዘው ይሄ ግዴታ የሆነ ህይወት ስላልሆነ መብት ነው። ነገር ግን ክርስቶስ ያደረገልህን ፈቃዱን ማወቅ ግን ግዴታ ነው። ተመልከተው ቁጥር 31 እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ህይወታችን የጦርነት እንደሆነ በዚህ ጥቅስ ማየት ይችላል። በሁለቱ ነገሮች መሃል ምን ዋጋነን? በማንና በማ በስጋና በመንፈስ። ለዚህ ነው ገላትያ መጽሐፍ ላይ ስጋ በመንፈስ ላይ መንፈስ በስጋ ላይ ምን ይላሉ? ይቃወማሉ። ሁለት ቻሌንጆች ናቸው። እንደ ስጋ ብሎ ደግሞ የሚያስቀምጠውን ሰው እንደ ባሪያ ነው የሚኖረው ብሎ ኮንክሉዥን ይሰጣል ጳውሎስ። ምንም በመንፈስ ቦርና ጌም ብትሆን እንደ ስጋ የተወለደ ሰው እንደ ባሪያ ነው የሚመላለሰው። ስጋ ለእግዚአብሔር ጋር አይገዛም፣ ከእግዚአብሔር ጋር አይደለም፣ የእግዚአብሔር ጠላት ነው። ይሄ እንግዲህ ስጋን ማስጠላት አይደለም። በኋላ በእምነት በዚህ የጦር ዕቃ አድርገህ ስጋህንና ሕያውነቱን ስትገልጥ ያለውን የነጻነት ህይወት ለራስ ለስጋም ነው ነጻነት። ከበሽታ ትድናለህ፣ ከሰይጣን ቀንበር ከሞት ፍርሃት ትድናለህ፣ ስጋ አዳም ከመጣበት እርግማን ትድናለህ፣ ይዳናል። በነጻነት ትኖራለህ፣ ፕሮቫይድ እየተደረገልህ። ኢየሱስ ጌታ ነው። አዎ በእምነት ልንኖር ነው የተጠራነው። እኛ ክርስቲያን ነን፣ ሃይማኖት አራማጆች አይደለንም። የሃይማኖት የሆነ ዶክትሪን አጀንዳ አይደለም። አጀንዳችን በክርስቶስ ያለቀውን ሻይን ማድረግ ነው፣ ማብረቅረቅ ነው። የክርስቶስ መልክ ያልሆነን ማብረቅረቅ እንዴት ይችላል? ክርስቶስ የጠላውን እጠላለሁ፣ ክርስቶስ ያፈረሰውን አፈርሳለሁ። ከእምነት ቃሌ ጀምሮ በላዬ ላይ የሚያንጸባርቀው የልጁ የትንሣኤ መልክ መሆን አለበት። ትንሣኤ ውስጥ የሌሉ ነገሮች በላይክ ላይ ያንጸባረቅ የሥጋ ሥራ፣ ኃጢአት፣ ሞት፣ ፍርሃት፣ ድህነት፣ እርግማን፣ በሽታ
እነኚህን ያንጸባረቅ ፌክ ላይፍ አትኑር። ከጎን ላለው ሰው የጸጋ ህይወት ሰምተሃል አይደል በለ፣ አንድ ወር ሙሉ ተምረሃል በለ። እርግጥ እንደ እንትን ጾም ገባ ወጣ እያልክ ነው የተማርከው። ሲሪየስ አይደላችሁም። ኃጢአት ከእውቀት ጋር ይያያዛል ብያችኋለሁ። አሁንም ይሄው ኃጢአት ኢነሚያችሁ ሆኖ መጣ። ሞት ኢነሚያችሁ ሆኖ መጣ። እኔ ኃጢአት ኢነሚ የሆነ ሰው የለኝም። እኔ ባሸነፍኩ ቁጥር ነገሮች ይገዙልኛል። እንደሱ ነው ክርስትና። ከኔ ውስጥ ነው የሚጀምረው እንጂ ዙሪያዬ ላይ ስላለ ምናምን አውስ ሰልፍ ሊበዛብህ ይችላል። ያለህበት ዓለም ስለሆነ የሰልፍ ዓለም ነው። ከተኛ ትበላለህ፣ ከነቃ ትበላለህ። እንደ እንጀራ ይሆኑልናልና እንዳንበጣነን ሚለው የሚመጣው በመንፈስ ከመተኛትና በመንፈስ ከመንቃት ነው። የነቃ ሰው ድሉን አምኖ በእምነት ድል እየነሳ በስፍራ ሁሉ ይዞራል። መቼ ሁሉ ጊዜ። የት አንዳንድ ቦታ አይደለም፣ በስፍራ ሁሉ ድል በመንሳት ምን ሚለን ሚያዞረን። ያለቀ ጦርነት ስለሆነ የውቀቱን ሽታ ይዘነው ድል እየነሳ ምዞረው እንጂ አንተ አዲስ ተጋድለ የምታመጣው አይደለም። አትጋደልም ግን ማለት አይደለም። ድል እየነሳ ለምን ምኖረው የሱን ኖሌጅ የሱን ዊል የሱን ማንነት እንጂ የራሴን አይደለም ብለ እና ግሬስ ላይፍ ጋድ ኢን ሚ ማለት ነው። እግዚአብሔር በኔ ውስጥ ሲሰራ በኔ ሲገለጥ እና ያንተ እግዚአብሔር ምን አይነት እንደሆነ ትንሽ ማወቅ አለብን። ምን እንዳለ ሰማችሁ? እግዚአብሔር ከኛ ጋር ከሆነ ከጎናለው የመጀመሪያ ማረጋገጫ በለ እግዚአብሔር ከኛ ጋር ነው። የክርስትና ጅማሬ በለ እግዚአብሔር ከኔ ጋር ነው። እምነት መሆን ያለበት በለ ከኃጢአተኛነት ጀምረህ በኪዳን በቤዛነት በክርስቶስ መገለጥ ያገኘኸው አንድ የመጠቅለያ ውጤት በለው እግዚአብሔር ከኛ ጋር ነው በለ። አማኑኤል ያሸናፊነት መጀመሪያ በለው። በጨለማ ስትኖር በሞት ጥላ ስትመላለስ የዚህ ዓለም ገዢ ሲገዛ እግዚአብሔር ሊቤዥ ነፃ ሊያወጣ አማኑኤል ሆነ። ካንተ የጀመረ አማኑኤልነት የለም። አማኑኤል መጣ ሚለው የሚያምን ሰው ውጊያው ተከናውኗል ብሎ ያምናል። ኤሌመንተሪ የሆነ ሐሳብ ነው። አዎ ግን ክርስትና ላይ የድል መጀመሪያ ሰማይና ምድር ቢያጨበጭቡ እምነቴ አንድ ነው። አማኑኤል ቃል ሥጋ ሆኗል። ጌታ በመካከላችን አድሯል። ኃጢአታችንን አስወግዷል። በሽታችንን ተገርፎበታል። አማኑኤል በሚለው ስር ክርስቶስ በሥጋ እንደመጣ የሚታመን እሱ ከማን ነው? ከእግዚአብሔር ነው። ክርስቶስ በሥጋ እንደመጣ ማይታመን ከእግዚአብሔር አይደለም። ከእግዚአብሔር ያልሆኑ ብዙ ትምህርቶች የኛ የትምህርት ስታንዳርድ ሆነው ኖረዋል። ከዚህ በኋላ አይሆኑም። ምን እንደሚል ስሙ። እቺ ቃል ከገባች ቀጥሎ እግዚአብሔር ይሰጠኛል ይባርከኛል ምናምን የሚለውን ነገር ታቆማል። እቺ ቃል ከገባች ቁጥር 32 ለገዛ ልጁ
ያራራለት። ይሄ ያራራለት ማለት ልጁን አንገቱን ብሎ ገደለው ጨካኝ ነው ማለት እኮ አይደለም። ለአንተ ልጁን ለመስጠት ካራራ ነው እኮ ቃሉ የሚለው። እንዲህ ብዬ ልንገርህ፣ ለአንተ ልጁን ለመስጠት ማለት ንጉስ የሆነው ልጁን እንካ ብሎ ቢሰጥ ኖሮ ምንም ትርጉም የለው። ንጉስ የሆነው ልጁን ነው የሰጠ። ያራራ ሚለው ፊደል ምኑን ለማሳየት መሰለ? አንተ ኃጢአተኛ እያለ፣ አንተ ጠላቱ እያለ ልጁን ስለ አንተ ኃጢአት አድርጎ ተገርፎ ተሰቅሎ ሞቶ እንዲያድን ለአንተ ልጁን በዚህ ውስጥ ለማሳለፍ ለልጁ ሳይራራ ለአንተ ግን ስጦታ አድርጎ ከሰጠ እንዴት እንዲያው ከሱ ጋር ሁሉ አይደለም ቃሉ የሚለው? ያራራለት የሚለው ቃል ምን አይደለም? የእግዚአብሔር ጭከና ለአንተ ለመስጠት ያለው ውሳኔ፣ አንተ ያለህበት የዚህ የኃጢአተኝነት ፖዚሽን። ሃይማኖት በጣም ክፉ ነገር ነው። በሰውና በእግዚአብሔር መሃል ይገባል። ሃይማኖት እግዚአብሔርን ሩቅ ያደርገዋል። ሃይማኖት እግዚአብሔርን ቀሳፊ ያደርገዋል። እግዚአብሔርን ጨካኝ ያደርገዋል። ስለዚህ ብዙ ምክንያቶች መሃል ላይ ይደረድራል። ብራዘር ምክንያት የለውም። እኔ እነግርሃለሁ፣ እግዚአብሔር ሊባርክ ወስኗል አይደለም? ኦሬዲ ባርኮሃል፣ አይቀየርም። ተቤዥቷል፣ አይቀየርም። ነፃ አውጥቶሃል፣ አይቀየርም። በቀኙ አክብሮሃል፣ አይቀየርም። ሊቀየር ምን አይልም? አይችልም። አንተ ይሄንን እውነት አምነህ አውቀህ ይሄ እውነት እንደሚጠይቀው ከሱ ጋር ሞቻለሁ ብለህ አምነህ ሲባል ማለት ነው። ከሱ ጋር ተቀብሬያለሁ ብለህ ከሱ ጋር ተነስቻለሁ ካልክ ብለህ በእምነት ከኖርክ የማይለወጥ የእግዚአብሔር ፈቃድ ባንተ በእምነት ይገለጣል። መንፈስ ቅዱስ ይሄንን እውነት ሊያጸና ይመጣ ይሰራል። አይ እንዳሻኝ ነው ምኖረው፣ እንደ መርሆ አይደለም፣ እንደ ዕውቀቱ አይደለም፣ እንደ እውነቱ አይደለም። ማንም ሰው በዚህ ምድር ላይ ስጋ ሆኖ ለመኖር ተወልዶ እንብላ እንጠጣ ነገ እንሞታለን እንደሚል እኔም ለመብላት ለመጠጣት እቺ ፕላኔት ናት ህይወቴ ካልክ መቼ ነው ከሱ ጋር የሞትከው? መቼ ነው የተነሳው? ዓለምህን ራሱ መቻወቅ። አንተ ከዚህ ዓለም አይደለም። ወንድሞች ሆይ ክርስቶስ በስጋ እንደመጣ የሚያምኑ ሰዎች፣ እንደሞተና እንደተነሳ የሚያምኑ ሰዎች ምንድናቸው አለ? ክርስቶስ በስጋ እንደመጣ እናንተ ከእግዚአብሔር ናችሁና አሸንፋችኋል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አንተ ውስጥ ያለው የተፈጸመ ዊል ታላቅ ነው። ያሸነፈ እግዚአብሔር ኦሬዲ ድል ነስቶ ሰው ልጅ በግርማው ቀኝ ያስቀመጠ እግዚአብሔር ጨርሶታል። ኢየሱስ ጌታ ነው። ስለዚህ ጌታ ይባረክ። ስሙ፣ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው እግዚአብሔር ማክራዲያ ማናማሳማ እንዲህ ነው ማመን ያቃተን። ማመን እምነት እግዚአብሔር ላይ ነው። እምነታችን ደግሞ በፈቃዱ ላይ፣ በልቡ ሐሳብ ላይ፣ በእውቀቱ ላይ፣ በሱ ማንነት ላይ ነው። እምነታችን ባለንበት በምንኖረው በምናየው እኛ ፐርሰናሊ ዘላለም የሚባለው ሰውዬ ላይ በተከሰተ ነገር ላይ እምነት የለኝም። እምነቴ በእግዚአብሔር ልጅ ስለኔ በሞተውና ከሙታን በተነሳው
እኔ አልኖርም ብያረል እንዴ በሱ ያመንኩት የማምነው እሱ በኔ በህይወት ይኖራል ስለዚህ በስጋ አሁን የምኖረው በእግዚአብሔር ልጅ ላይ ባለኝ እምነት ነው ምን ብለህ ነው የምታምነው ከፍሎታል ካልሆነ ለአንድ ልጁ ሳይራራ ልጁን ባንተ ጉዳይ ጨክኖ ከሰጠ ከልጁ ጋር እንዲያው ማለት ቦነስ ነው ቦነስ ጭንቅ ይሆንብናል ዋናውን ልጅነት ያመንን ቦነስ ብልጽግና ጭንቅ ይሆንብናል ኃይል ጭንቅ ይሆንብናል ነፃነት ጭንቅ ይሆንብናል ያጋንንት ምሽግ መሰበር ጭንቅ ይሆንብናል እንዴ አይሆንም ገና እንደምንታገል አይደለምና ከሱ ጋር ሁሉ እንደተሰጠን ስለምናምን በዚህ ህይወት ደግሞ ድል በመንሳት እንዞራለን ስለዚህ ዛሬ ክርስትና ውስጥ ያሉ ኮምፕሊት ፍሪደም እና ዋር ዞን የሚለውን ከኢየሱስ ጥቅስ ከኢየሱስ 1:3 ከጳውሎስ 1:3 ከዮሐንስ 1:3 ለጥቀስላችሁ ክርስትና በሁለተኛ ቆሮንቶስ ላይ ሐዋርያው ጳውሎስ ምዕራፍ 4 የእምነት ህይወትን ባወራበት ቦታ ሁለትነትን ይከፍላል ሁለትነትን ይከፍላል አሁን የትምህርቴን ሃይላይት ነው አሁን የጀመርኩት ያኛው መግቢያ ሚለው ነው እስካሁን አሁን የትምህርቴን ሃይላይት ነው የጀመርኩት ለምን በነፃነት መኖር ብዬ ርዕስ ሰጥ በነፃነት እንድትኖር ተጠርተሃል ግን በነፃነት እየኖርክ አይደለም በነፃነት ልኖር ተጠርቼ ግን በነፃነት እየኖርኩ አይደለም ስለዚህ በነፃነት መኖር የሚለው ርዕስ ምን በሆን ነው በነፃነት መኖር ወይንም ምን አይነት እምነት አቋም ዕውቀት ትጋት ራስን መግዛት የወንድማማች መዋደድ ፍቅር ቢኖረኝ ነው በነፃነት መኖረው እና ጳውሎስ ሁለትነትን ክፍል አድርጎ ያሳያል ቁጥር 16 ያው እንደምታውቁት ይሄ ምዕራፍ በልባችን የበራ እግዚአብሔር ብሎ ነው የሚጀምረው ቁጥር 6 ላይ በልባችን የበራው ደግሞ የልጁ መልክ ነው ይላል በክርስቶስ ፊት ይላል ወይንም የእግዚአብሔር መልክ የሚያንጸባርቅ የኢየሱስ ክርስቶስ የክብር ወንጌል ይለዋል ያ የክብር ወንጌል ብርሃን የሰጠው ሰይጣን ደግሞ ያንን የክብር ወንጌል ብርሃን ያንን ብርሃኑን ያንን ትንሳኤ ያንን ጨለማ የሌለበትን ሞት የሌለበትን በአብ ቀኝ የተቀመጥንበትን እንዳናይ የዚህ ዓለም አምላክ የማያምኑትን ሐሳብ ምን አለ ስለዚህ የእግዚአብሔር መልክ ለኔ ብርሃን ነው ብርሃን ለኔ ትርጉሙ ዮሐንስ መልእክት ላይ የተገለጠ እግዚአብሔር ህይወት ነው ስለ ህይወት ቃል ከመጀመሪያ የነበረው አይኖቻችን ያዩት የሰማነው ምናምን ብሎ ዝቅ ብሎ ህይወት ተገለጠ አይተንማ ከአብ ዘንድ የነበረው ለኛ የተገለጠው ይሄንን ህይወት እንመሰክርላችኋለን አለና ምን መሰክርላችሁ ህይወት ይሄ ነው ብሎ አስጠነቀቀን ከርሱ የሰማና ለናንተ የምናወራላችሁ እግዚአብሔር ብርሃን ነው በርሱ ዘንድ ጨለማ ከቶ የለም የምትል ስለዚህ አሁን የእግዚአብሔር ብርሃን የእግዚአብሔር ክብር የእግዚአብሔር ነጸብራቅ ብለ አስበ የጨለማ ቁራጭ የሆኑትን እርግማን ሞት በሽታ ኃጢአት ድህነት ፍርሃት ጭንቀት ምናምን እያልክ ብትለኝ ያጋንንት አሰራር
የነሱን ካራክተር የስጋን ካራክተር አምጥተ ለእግዚአብሔር መልክ እሰጣለሁ ብትል እነኚህማ የጨለማ ስርዓቶች ናቸው። ከጎን ላለው ሰው ርግማኔ ላይ ይሰራም በለ ድግምት እኔ ላይ ይሰራም በለ አጋንንታዊ ስልጣንና ባህሪያት በኔ ላይ ይሰሩም በለ ይኸውልህ ጠንቋይ ቤት ሄደው ሰዎች አያርፉም ሰዎች አያርፉም እናት ላታርፍ ትችላለች ወንድም አያርፍ ጓደኛ አብሮ ያለ ጓደኛ አያርፍ ሲሳካለ ሲከናወንልህ ደስ አይለው ስታገቢ ደስ አይላት ስትወልጂ ደስ አይላት እልቃና አለች እውነቴን ነው የምነግራችሁ ስለማታርፍ ህይወትሽን በወጥመድ ትሞላዋለች በሰንሰለት የሥጋ አባት የሰጠህ ነገሮች አሉ እና የመንፈስ አባትን ኮንሸስ ሆነ እንደ መንፈስ በቃር ስትመላለስ እሱም እንደ ኪዳኑ ያኖርሃል እንደ ኪዳኑ በልጁ እንደገባለ ኪዳን በልጁ እንደተቤዠ መቤዠት እሱም ያኖርሃል እና እሱ ሊያኖር ሲገለጥ መንፈስ ሲገለጥ ማለት ነው ይሄ በስጋ አያት አስደግሞ ኪዳን አርጎ ሰጥቶ የነበረው ነገር የተገለጠው መንፈስ ይሰብረዋል ያኔ ከሰውነት ጮሆ ሊወጣ ይችላል በምንም ሁኔታ ካንተ ሊወጣ ይችላል አርነት ትወጣለህ ወደ መንፈስ አባት ነፃነት ትገባለህ በነፃነት ልትኖር ክርስቶስ ነፃ አውጥቶሃል እና ሁለተኛ ቆሮንቶስ ምዕራፍ 4 በስጋና በመንፈስ መሃል ስላለና በዚህ ዓለም ገዢና በማያምኑት ላይ ስላለው ስራ ተናግሮ ልባችን በራ ይልና ነገር ግን የኃይሉ ታላቅነት ከእግዚአብሔር ነው ብሎ ሸክላ ዕቃ ውስጥ እንኖራለን ይላል ከዛ በኋላ በጣም ወሳኝ ነው ይሄ ምዕራፍ ምን ይላል የክርስቶስ ሕይወት በሚሞተው ሰውነታችን ይገለጥ ዘንድ እኛ ሕያዋን ዘወትር ለሞት ታልፈን ምን እንላለን እንሰጣለን ይላል አንዳንዶች ደግሞ ኢየሱስ ጌታ ነው እና ጌታ መልእክተኛ ይልካል አየው ባሪያዎቹን ይልካል አንዳንዶችን አንዳንዶችን ምን አለ መናፍስትን መለየት ዲዘርን ያደርጋሉ ከዛ ይመጣና ሲሰብረው ገለበጠው እሾካቸው ምን ይሆናል በጌታ በኢየሱስ ስም በእናንተ ላይ የተሰራ መሳሪያ ሁሉ ወደ ብብታቸው ተመለሰ ወደ ብብታቸው ተመለሰ ማንኛውም መንፈሳዊ እቅድና አጀንዳ በላይክ ላይ የተነሳ ለእርግማን የወጣ መሰዊያን የከነባ ከዚህ መሰዊያውን ገለበጥኩኝ በነፃነት ልንኖር ክርስቶስ ነፃ አውጥቶናል ድል በመንሳት በዚህ ነፃነት እንዞራለን እንገልጠዋለን እናሳያለን ሐዋርያው ጳውሎስ በሚሞተው ሰውነታችን የኢየሱስ ሕይወት ምን ይል ዘንድ ይገለጥ ዘንድ እኛ የኢየሱስን ሞት በስጋችን ተሸክመን እንዞራለን የዚህ ቃል ፍቺ ምን እንደሆነ ዛሬ ልንገርክ
ይሄ ቃል ኢየሱስ ሕይወታችን ነው። የሱ ሕይወት ማለት ትንሣኤው ነው። ይገለጥ ዘንድ ስጋችን ምን ይሸከማል? የኢየሱስን ምን ሞት። ከጎን ላለው ሰው ክርስቶስ በስጋ ሞቶ በለ ለስጋ በሆኑ ስርዓቶች ሁሉ በለ በመስቀል ጠርቆ ከመንገድ አስወግዷቸዋል። ክርስቶስ በመስቀል የጠረቃቸው በሙሉ እኛ በዚህ ስጋ እንደሚኖር ሰው ከሕግ ጋር እንታገልም። እኛ በዚህ ስጋ እንደሚኖር ሰው ከኃጢአት ጋር እንታገልም። ከበሽታ ጋር ክርስቶስ በመስቀል ላይ በሽታን ገሏል፣ እርግማንን ገሏል፣ የዚህ ዓለም ገዢን ገሏል። ስጋና በስጋ ላይ ስልጣን ያለውን ይኸው ማነው? ሞት ነው። ሞትን ገሎታል። ምን እናደርጋለን መሰላችሁ? በእምነት የክርስቶስን ሞት በስጋችን ተሸክመን እንዞራለን ሲባል ክርስቶስ ለሞተባቸው ጉዳዮች ሁሉ እኔ አልኖርም እንላለን። ለኃጢአት ምን ብያለሁ? ሞቻል። ለርግማን ምን ብያለሁ? ሞቻል። ዲክሌር አደርጋለሁ። በአፌ ብቻ አይደለም፣ በኑሮዬም ሲመጣ አልቀበልም። ዲክሌር አደርጋለሁ። ለፍርሃት ሞቻል። መጽሐፍ ሲናገር ከሱ ጋር ከሞታችሁ ይላል። ሞቱ በሱ ሕይወቱ በማይሰራል በእኛ ወገኖቼ። ይሄንን ካለ በኋላ በእምነት እኖራለሁ ብሎ ጳውሎስ አመንኩ ስለዚህ ተናገርኩ ይልና ቁጥር 16 ላይ መጥቶ እንዲህ ይላል፣ ስለዚህም አንታክትም። እቺ ናት የነጻነት ሕይወት እንድትለምዱ ይሄንን አስታርቁ። ከላይ ያለው ነገር ስለገባን ኢየሱስን ከሙታን ያስነሳው እኛንም ከሱ ጋር እንደሚያስነሳን የእምነት ቃል ላይ ስትደርሺ ምን ብለሽ እንደምታምኚ ታውቂያለሽ? ኢየሱስን ከሙታን ያስነሳው መንፈስ አሁን እኔ ውስጥ እኔንም ከሱ ጋር ምን ይለኛል? ያስነሳኛል። አንዱ የእምነት መንፈስ ስላለን ትንሣኤን ኃይልን ተቀብለናል ብለን አምነን ኢየሱስ ጌታ ነው። ይሄንን እያመንን እየኖር ቃሏን ይዋት። ስለዚህም ከላይ ስላልኩት ነገር ማለቱ ነው። አንታክትም ማለት ትርጉሙ ምንድነው? ሚያታክት ሚያደክም ሲስተም ውስጥ ነው ያለ ነው። አንታክትም። ይሄን እያመንን በባህር መሃል እናልፋለን፣ በወጀብ ውስጥ እንሄዳለን። ይሄን እያመንን የሰይጣን መልእክተኛ ይጎስማል። ይሄን እያመንክ ነው ማለት እምነትህ ይሄ ነው። ከእርሱ ጋር ሞቻል፣ በልቤ በርቷል። እምነትህ ይሄ ነው። የልጁ መልክ በላይ እግዚአብሔር ብርሃን ነው። ለአንድ ልጁ ሳይራራለት ስለ ሁላችን ከሰጠው ሁሉን ከሱ ጋር ሰጥቶናል። እምነትህ ይሄ ነው። ግን ይሄንን እያመንክ በምትኖረው ኑሮ ላይ አድካሚ ነው። ይጋፋል። እንደሚያገሳ አንበሳ ዙሪያን ይዞራል ምናምን ይላል። ምን አለ ጳውሎስ? ስለዚህም አንታክትም አለና ቃሏን ይዋት። ነገር ግን የውጩ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። ስሉ የማይታየውን እንጂ የሚታየውን ባንመለከት። እኛ ምን ላይ ነው ፎከሳችን? ማይታየው ላይ። ማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው እሱ ሲምፕል ይላል ጳውሎስ። መራብህ ምንድነው? ሲምፕል ነው።
በማዕበል መሃል ማለፍ ሲምፕል ነው። እንዳንበሳ ዙሪያን ሲዞር ዲያብሎስ ሲምፕል ነው፣ ቀላል የሆነው ከምን እንደዳንክና ምን እንደተዘጋጀልህ ካወቅ ይሄ ሚያታክት አይደለም። ምን እንዳለ ስሙት። እንግዲህ ክርስቶስን ለዚህ ዓለም ተስፋ ካረኩት ከሰው ሁሉ ይልቅ ምስኪን ነኝ። ሚታክት ሰው ክርስቶስን ለምንድን ነው ተስፋ ያረጋው ማለት ነው? ለዚህ ዓለም ነው። ለዚህ ዓለም ተስፋ ያረጋው ሰው ይታክታል። ለምን? ቻሌንጁ ሲበዛበት፣ ዱላው ሲበዛበት፣ እስራቱ ሲበዛበት፣ ራቁትነቱ ሲበዛበት፣ እነኚህ ነገሮች ሲበዙበት ይታክታል። እኛ ግን እምነት አለን። እምነታችን ምንድነው? የሚታየውን ሳይሆን የማይታየውን ብንመለከት፣ የውጩን ሳይሆን የውስጥ ሰውነታችንን አለና ቀላል የሆነው እንትኑ መንፈሱ ገብቷችኋል? ቀላል የሆነው የጊዜው መከራችን የክብሩን የዘላለሙን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው። ክርስትናን ከባድ የሚያደርገው ውጪና ውስጥ ስትል፣ ውጪ ስትል ሰዎችን፣ ውጪ ስትል ስጋህን፣ ማይንድህን፣ ዓለማዊ ሲስተምን ነው ማለት ያለብን። ውስጥ ስትል in Christ son of God new creation resurrection ነው ማለት ያለብን። አሁን የማይታየው ስትል ምን ማለት ነው? ሊመጣ ያለው የትንሣኤው ዓለም የምንኖርሰው ነው። ሁሉ ምን ይሆነው? አዲስ የሆነው በዚያ ምን የሌለበት ሞት፣ ኃጢአት፣ በሽታ፣ እርግማን፣ እንባ የሌለበት እዛ ምን ገባበት እሱ ማይታየው ሊመጣ ካለው ከዘላለሙ ክብር ኢተርናል በውስጡ ሞት፣ የሞት ስርዓት የሌለበት፣ ኃጢአት የሌለበት፣ ባህር የሌለበት የማይታየው ምንለው የሚታየው ምንለውስ እዚህ ያለው አሁን ነገር ግን ሊጠፋ የተወሰነው ጊዜያዊው ይሄ 80 ዓመት የምንኖርበት ስጋ አሊያም ደግሞ ይሄ ዓለም ፀሐይ፣ ጨረቃ እነኚህ ተጠቅልለው አንድ ቀን እንደመጋረጃ የሚያልፉት እንደ ተስፋ ቃል የሆነውን አዲስ ሰማይና አዲስ ምድር ያንን እንዳታስብ የሚያደርግህን ይሄንን ህይወት ብሎ ይሄንን ተስፋ ብሎ መጥራት ቀላል ነው። ይሄ ዓለም ቀላል ነው። ቀላል የሆነው የጊዜው መከራችን በዚህ ውስጥ እያለፍን ስለሆነ ነው። ከጎን ላለው ሰው በባህር መሃል ማለፍ በል የዘላለሙን አያስጥልህም በል፣ አያታክትህም በል። በምድረ በዳ መመላለስ በል፣ ውሃ ማጣትህ በል የዘላለሙን አያስጥልህም። ደመናው አሁንም አብሮሃል በል፣ ይመራሃል በል። የሚገርመው በባህር መሃል እያለፍክ በደረቅ መሬት ነው የምትሄደው በእምነት። በምድረ በዳ እየተመላለስክ ውሃ በሌለበት ከአለት ነው የምትጠጣው በእምነት። ኢየሱስ ጌታ ነው። አልታረቅ አላላችሁም? መሃል ላይ ሳወራ ግራ የገባችሁ አልመሰላችሁም ነበር? ግን አያችሁ እሱ ነው። በእምነት የሚኖር ሰው እንዲህ ነው የሚኖረው አለ ቁጥር 6 ምዕራፍ 5 ላይ እንግዲህ ሁሉ ጊዜ ታምነን በእምነት እንጂ በማየት አንመላለስ። በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። በእምነት መመላለስ ማለት ምን ማለት ነው? ዘለ አምናለሁ ይሆናል አይደለም።
ከጌታ ተለይተ ጌታ በሰማይ ባብቀኝ በትንሣኤ ዓለም በሕያውነት አንተ ግን ከጌታ ተለይተ በስደት ማለት አገር አይደለም ማንነት አይደለም በስደት እንዳለ የምታውቅ ከሆነ ታምናል። የህይወትክ ምንጭ ምን አይደለም ማለቱ ነው። ይሄ ያለህበት የስደት ዓለም አይደለም። ግብጽ ተስፋ አይደለችም። ከጎን ላለው ነገር ምድረ በዳ ተስፋ አይደለም በለ። የተስፋ ቃሌ ያለው በለ ርስት ተደርጎ የተሰጠኝ የኪዳን ቃሉ ነው በለ። እና ምድረ በዳ ላይ መሄድ ስደት ውስጥ እንዳለ ግን ታምናለህ። ግብጽ ቁጭ ብለህ ታምናለህ። አገር እንዳልሆነ ስታውቅ ሲያውቅ ነው የሚለው። በስደት እንዳለ ሲያውቅ ምን ብሏል? ታምኗል። ስለዚህ አልታመንም ማለት ነው። እኛ ራሳችን በዚህ ዓለም ለመኖር ስለሆነ ጥረታችን እኔ ለመኖር ሳይሆን ለመግዛት ነው ያለሁት፣ ለመግለጥ ነው ያለሁት፣ ትንሣኤውን ለመመስከር ነው ያለሁት። የበሽታ የጀንቶኛ አልመሰክርም። እኔና ግብጻዊ መሃል ልዩነት አለ። እኔ በእምነት በባህር መሃል ስሻገር እሱ እኔ በሄድኩበት መንገድ ሲሞክር ይሰጥማል። እሱ ሕግ ይገዛዋል፣ እኔ ግን በእምነት እመላለሳለሁ። እሱ የሚገዛው ሕግ ባህር ያሰጥማል የሚለው ነው። እኔ ደግሞ ሕጉም አይገዛኝ በእምነት በደረቅ ምድር እንደምሻገር እራመዳለሁ። የኔ መርህ እምነት ነው። የነሱ እዚሁ ዓለም አብረን አንዱ ባህር ውስጥ ገብተን እኔ በእምነት ነው የምኖረው ምሻገረው እና ድል እየነሳው ነው የምሄደው። ከፊት የሚያቆመኝ ነገር የለም። አያቆሙኝም። ጴጥሮስ ላይ ልውሰዳችሁ። እንግዲህ ምላችሁን ሐዋርያት እንዴት እንደሚያምኑና እንደሚናገሩ ስሙ። አንዳንዱ መከረኛ ዓለም ውስጥ ነው ያለው። መከራይም በልቼ አንድ ቀን ጌታ በቃ ሲለኝ ከዚህ ወጥቼ ከስጋ መከራ ከመከራ ዓለም አረፉ አይደለም እንትኑ ራሱ ሞቱ ሲባል ከመከራ ዓለም አረፉ። ጌታ ይመስገን አረፉ። ግን በታምራት ኖረዋል፣ በእምነት ኖረዋል፣ መስክረው አብርተው ሻይን አርገው ኖረዋል። ሻይን አርገው ጠቅስ ያወሩ ኖሩና ሞቱ። አንሰማ ተነሺና አብሪ ትቢያሽን አራግፊ ጌጠኛ ልብስሽን ልበሺ። አሕዛብን ድቅድቅ ጨለማ ይሸፍን፣ አንቺ ላይ ግን ላይት ይሆናል። ላይት ደግሞ ላይፍ ኦፍ ሪዘሬክሽን ነው። ላይት ተብሎ አብራ ነው ያለው። ምን ላብራ ካል ሪዘሬክሽን ሆሊ ስፒሪት ነው እኮ። እና የምን መንፈስ ነው? የሞት መንፈስ ነው እንዴ? የትንሣኤ መንፈስ ነው ቸርች ያላት። የትንሣኤ መንፈስ ነው ቸርች ያላት። የሞት መንፈስ የላት። ሙታን አለ ኢየሱስ። አገልግሎታችሁ የሙታን የኩነኔ ከክብር ወደ ክብር መለወጥ ከፈለክ የልጁ መልክ ነው የምትመስለው። ከክብር ወደ ክብር እዚህ ይሄንን ተስፋ አድርገን አይደለም እኮ። ከክብር ወደ ክብር የሚለወጥ ሰው ምን ለመምሰል ነው የሚለወጠው? የልጁን መልክ። እዩት ቃሉን ምን እንዳለ ይገርማችኋል። ምን አለ መሰላችሁ? ጳውሎስ እንዲህ አለ፣ የጌታ መንፈስ ባለበት በዚያ አርነት አለ። እንግዲህ የነጻነት ህይወት ትለምዳለ። እንደሚያገሳ አንበሳ ዙሪያችሁን ይዞራል። ምዕራፍ 5 ግቡና ጴጥሮስን አንብቡት። ይዞራል። በውጭ ያሉ ወንድሞቻችሁ ይህን መከራ ይቀበላሉ፣ እናንተ ግን ጦርነት ውስጥ ነው ያላችሁት። በእምነት ጸንታችሁ ተቃውሙት። ስሙችን ቃል
እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። በመጠን ኑሩ። ይሄ ቃል መተግበር አለበት። እንደ አሕዛብ አታግበስብስ። ሕይወት ገንዘብ አይደለም። ገንዘብም ካለ ለወንጌል ስራ ነው። ገንዘብም ካለ ለብዙዎች ነው፣ ለማካፈል ነው። ለማካፈል ነው። በመጠን ኑሩ፣ ንቁ። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ ምን የሚለው ስለናንተ ነው የሚያወራው። ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉ ወንድሞቻችሁ ያንን መከራ በሙላት እንዲቀበሉ አውቃችሁ በእምነት ጸንታችሁ በምን ጽኑ? እምነትም ማላይ ነው። ስለኔ በሞተውና ከሙታን ሌላ እምነት የለኝም። እሺ በእምነት ጸንታችሁ በጌታና በኃይሉ ችሎት የበረታችሁ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ በጌታና በማ ጌታ ላይ ነው የምትቆሙ። ቀጠለና ምን አለ? በሙላት እንዲቀበሉ ያወቃችሁ በእምነት ጸንታችሁ ተቃወሙት። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ። የእግዚአብሔርን አቋም እንዴት እንቀይራለን? የእግዚአብሔር አቋም ሁሉ ጊዜም ወደ ልጁ ክብር ነው የጠራ። በክርስቶስ ኢየሱስ ስሙ ወደ ዘላለሙ ክብር የጠራችሁ የጸጋ ሁሉ አምላክ። እስኪ ላይፍ ኦፍ ግሬስ በሉ። ላይፍ ኦፍ ግሬስ በሉ። የምን ህይወት ነው የምትኖሩት? የጸጋ። ስትቃወሙት፣ በእምነት ስትቃወሙት፣ ቀጥሎ የሚለውን ታዩታላችሁ። ወደ ዘላለሙ ክብር የጠራችሁ ጌታ የጸጋ ሁሉ አምላክ ነው። ጸጋን ሰጥቷችኋል፣ ተሰጥቷል። የጸጋ ሁሉ አምላክ ስሙ ምን እንዳለ። ለጥቂት ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናማችኋል፣ ያበረታችሁማል። ግሬስ ሲመጣብህ ባህር ከፍለህ ትሄዳለህ። ግሬስ ሲመጣብህ ዮርዳኖስ ወደ ኋላው ይሸሻል። ጸንተ ቆመ ድል እየነሳ ትወጣለህ። ሻይን ታደርጋለህ፣ ታበራለህ፣ ታብረቀርቃለህ። ታብረቀርቃለህ፣ ታበራለህ። ዓይንህን ክፈት። ንቁ። ለምን? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። የተዋረደ በከፍታው ደስ ይበለው አይደል የሚለው? በፊቱ ምን አለ? ለትሑታን ምን ይሰጣል? ዘላለም ስታወራ ጮክ እያልክ ነው። በትዕቢት ነው። እዩት ትዕቢቱ። ጮክ ብዬ የተናገርኩት ጸጋ ነው፣ ስራዬን አይደለም። ጭክን ብዬ የነገርኩ የልጁን ቤዛነት ነው፣ መከፈሉን ነው። በራሴ ላይ የቆምኩት አይደለም። ትሁት መስለ የተናገርከውና ያደረከው መለያየት ነው፣ አጋንንታዊ ነው፣ ከጨለማ ነው። ይህ ህዝብ ስላልነቃ ቅልስልሴሽንህን ያምናል። እንዲሁ ተቅለስልሰ ትሞታለህ። እኛ ግን ተስፋ አለን። መንፈስ ይገለጣል፣ ሪቫይቫል ይሆናል፣ ሰማይ ይመሰክራል፣ ሕያው መሆኑን ዓለም ያያል። ሌላ ወንጌል የለም። ኢየሱስ ሕያው መሆኑን ነው። እና ሕያውነቱን እኔ ወገኖች ኢየሱስ ሕያው ነው ብዬ ነው እንዴ ማሳያ? እናንተ የሰቀላችሁት የናዝሬቱን ኢየሱስ እግዚአብሔር ከሙታን ምን አለው? በስሙ በሚሆን እምነት ይህ ሰው ፍጹም ጤና ሰጠው። ይሄ ነው ሕያውነት።
በገዛ ኃይላችን አላረግንም ስለ ጽድቃችንም አልሆነም ከሙታን ምን ስላለ ስለተነሳ እና የትንሳኤ ምስክር የሆነች ቸርች ወገኖቼ እኔ ይታየኛል በእኛ ማህበርም ውስጥ እግዚአብሔር ብዙ ልጆች እያስነሳ ነው በየከተማው እያስነሳ ነው በመሃላችን እያስነሳ ነው ብዙ የትንሳኤውን ኃይል ኤክሰርሳይዝ የሚያደርጉ ሁሉ እንዳልሆነ ተነጋግረናል አንዳንዶችን አይደለም ያለው ለአንዳንዱ መገለጥ አለ ሁሉ ግን ለምንድን ነው አለ ለጥቅማችን ጌታ ይባረክ ናና ተጠቀም ኢየሱስ ጌታ